ብሌን ገና አላወቀችም በአቶ በኃይሉ ማን እንደሆነ። ግን ደግሞ ገነት አሳዳጊዋ ልጇን እንደደበቀባት እየነገራት ነው። ግን በኃይሉ ማን ነው የሚለውን ነገር አላወቀችውም። እናም የገነት አሳዳጊ ልጅ እንደሆነ ብሌንም አታውቅም። ብሌንም ደግሞ ያሳዳጊዋ ልጅ እንደሆነ አታውቅም። ግን እናቴ ሞተች ስትለው ካጠገቧ ቁጭ ብሎ አይዞሽ፣ እኔም እኮ እናቴ በኃይሉ በሚባል አንድ ጨካኝ አረመኔ ሰው ውጭ ኳስ በምጫወትበት ሰዓት ነበረ ለትንሽ ገንዘብ ብሎ እኔን ለባለ ሀብት አውጥቶ የሸጠኝ። እናቴ የት እንዳለው አታውቅም። 18 ዓመቱ ሆኖኛል። ግን አሁን የት እንደሆንኩኝ አታውቅም። ልሙት ልኑር አታውቅም እናቴ። እኔም ልክ እንደዛው ትኖራለች ብዬ ያሰብኩበት ቦታ ሁሉ ጠየኳትኝ፣ አስጠየቅኩኝ፣ ሄድኩኝ፣ ፈለግኩኝ። እናቴን ላገኛት አልቻልኩም። ግን ደግሞ እንደዛ ያደረገኝ ያስጠፋኝ ሰው ደግሞ አለ። አውቀዋለሁ ነው ያልከኝ ስትለው፣ አዎ አውቀዋለሁ፣ ቅርቤ ነው ይላታል። እና እንዴት ዝም አልክ ስትለው፣ ጊዜው ስላልሆነ ነው አሁን ዝም ያልኩትኝ። ግን ደግሞ ሁሉም ነገር በጊዜው ይሆናል ብዬ አስባለሁኝ። እናም አይዞሽ፣ የኔም እናት እኔን ለማሳደግ እኔ ስወለድ የምበላውም ሆነ የምለብሰው ምንም ነገር ስላልነበራት እናቴ እኔን ላጎቴ ሰታኝ ትሄዳለች። ላጎቴ ሰታኝ ሄደችው እኔ 2 ዓመት ሰርታ ልትመጣና እኔን የምታሳድግበት ገንዘብ ይዛ መምጣት ፈልጋ ነበረ። ለእኔ ብላ ነው የተሰደደችው እናቴ። ግን ይኸው እኔ ደግሞ በቃ እናቴ ትታኝ ነው በቃ ስለማትፈልገኝ ነው ብዬ ነበር እስካሁን የምጠብቀውና የማስበው። ግን እንደዛ አይደለም። እናቴ ከ10 ዓመት በኋላ እንደሞተችና ታማ በህይወት እንደሌለች ስትነግረኝ በጣም ተሰማኝ። እናት እያለ እናቴ ለእኔ ብላ ሄዳ ነው የሞተችው። ስለዚህ አሁን ምንም አይነት ተስፋ የለኝም። ዘመዶች፣ ቤተሰብ የት እንዳለኝም አላውቅም። ግን ደግሞ እንደ እናቱና እያሳደገችኝ አለች። እሷን እናቴ እያልኩኝ እኖራለሁ ከዚህ በኋላ ትለዋለች። ቃል ደግሞ የብሌን እናት መሞቷን ስትሰማ እየሮጠች ወታ ለበኃይሉ ነበር የደወለችው። ለበኃይሉ ደውላም በኃይሉ ስትለው አቤት ነህ ቃል ምን ፈልገሽ ነው የደወልሽው ይላታል። የብሌን አሳዳጊ ሞታለች፣ ያንተ እጅ አለበት አንተ ነህ ስትለው፣ እንዴ አዎ ቃል ምን ነው ቅራለሽ እንዴ ሲላት፣ አይ ቅር አላለኝም እንዴት በዚህ ፍጥነት ሆነ ብዬ ስላሰብኩኝ ነው እንጂ ስትለው፣ አዎ ሞታለች በቃ አሁን ግቢ ወደ ውስጥ ይላታል። እሽትልና ቃልም ስልኩን ከዘጋች በኋላ ወደ ውስጥ እየሮጠች ትገባለች። እናም በዛን መቅሰፍት እኔ የምላችሁ ሰዎች ለምን ብሌንን ቅልል እንዲላት ወደ ውጭ ወተን ወካ እናደርግም ትላለች። በዛን መሀል እና ታዲያ በዛን መቅሰፍት እሺ እምቢም ሳይሏት በአጋጣሚ ከጎናቸው ቁጭ ብሎ የነበረው ጓደኛቸው ስልኩ ይጮሃል። በዛን ሰዓት ስልኩን ከኪሱ አውጥቶ አየና አዲስ ስልክ እንደሆነ ሲያቅ ወደ ውጭ ጥሏቸው ይወጣል። ሲወጣ ግን እሱ ያላሰበውን ነገር ነበረ ያጋጠመው። ምክንያቱም በኃይሉ ገነትን እንዲገል የላካት ሰው ነው። ገነት ደግሞ ይሄኛው ልጅ ደግሞ የገነት ልጅ ነው። ማለትም እዛነ ሰላም ግቢ እየተከራየው በኃይሉን መውጫ መግቢያውን ለማጥናትና ስለ እናቱ እንዳቅ ብዬ ነው እዚህ ግቢ የገባሁት ብሏል ከዚህ በፊትም። እናም እዛ ግቢ እንደተከራየ ያው የበኃይሉ እጅ ቀኝ እጅ የሆነውን ሰው ስልክ ተለዋውጦ ነበረ። እናም ገነትም ልጅ እንደጠፋት ስላወቀ ያም ገዳይ ይደውልና ይውልህ እናትህን ትፈልጋታለህ፣ እናትን የምትፈልጋት ከሆነ አንድና አንድ ነገር ታደርጋለህ ይለዋል። ምንም ችግር የለውም የፈለግከውን ነገር አደርጋለሁኝ አንተ ብቻ እናቴን አገናኘኝ ሲለው፣ እንግዳውስ እናትን በቅርብ አገናኛለሁ። ይውልህ ጥቁር ጃኬት አለው በኃይሉ። እናም የሰላም ክፍል ውስጥ ነው የሚኖረው። ከዛ ከጃኬት ኪስ ውስጥ ፍላሽ አለ። ያንን ፍላሽ በዚህ በ2 ቀን ውስጥ እንድታመጣ ሲለው፣ በፍጹም ሰላም እኮ በጣም ጥሩ ሰውና መልካም ሰው ነች፣ በጣም ነው የምታምነኝ፣ እንዴት እንደዚህ ያደርጋለሁ ሲለው፣ እንግዳውስ እናትህን በህይወት እስከ ዘላለሙ አታያትም፣ አታገናኛትም፣ እገላታለሁ ይለዋል። በዛን ሰዓት ቆይሺ ለማንኛውም ጊዜ ሰጥቻለሁ 2 ቀን ይልና ትዕቢተኛውም ስልኩን ይዘጋበታል። ይሄ ልጅም ግራ ተጋብቶ ነገሮችን በማረጋጋት ማሰብ ጀምሯል።
እናቴንማ ማግኘት አለብኝ የፈለገ ነገር ይሁን ሲል ይሄኛውም በኃይሉ ከዚህ በኋላ ያንተ ጨዋታ እዚህ ጋር የሚያበቃ ይመስለኛል። አቶ በኃይሉ እስካሁን በሰዎች ህይወት ላይ ተጫውተሃል፣ ቀልደሃል። ከዚህ በኋላ እንኳን ጉልበትም ኃይልም ያለህ አይመስለኝም። ለማንኛውም እስኪ አብረን የምናይ ይሆናል ይላል። ብሌንም የእናቷን መሞት እያብሰለሰለች ብቻዋን ቁጭ ብላለች። ከማልቀስና ከማንባት ውጪ ምንም መፍትሄ አላገኘችም። በአጋጣሚ ሰላም አልነበረችም እና ሰላም ስትመጣም እንዴ ልጄ ምን ሆነሽ ነው ብሌን ስትላት አይ ምንም አልሆንኩኝም እትዬ ትላታለች። ግን ሰላም ደግሞ ልክ እንደ ልጇ ስታቅፋት በዛን መቅሰፍት ነበረ ብሌንም እናቴን እፈልጋለሁ ብላ የተነሳችው። ግን ደግሞ እውነተኛ እናቷ ከጉያዋ ስር ነች። ሰላምም እውነተኛ ልጇ ከጎኗ ስር ነች። ሁልጊዜ ስትወጣ ስትገባ ጧትና ማታም ታያታለች። ግን ደግሞ በኃይሉ ልጅሽ ናት ብሎ ያቀረበላት ልጅ አለች። ስለዚህ በምን ሀሳብ ሊሆን ልታስበው ትችላለች። እናም እናቴ ሞታለች ስትላት ምንድን ነው የምትይው? አዎ እናቴ እኮ በህይወት የለችም ሞተች እና የእናቴን መሞት ሰምቼ ነው ዛሬ እንደዚህ እያለቀስኩት ስትላት ሰላምም ዊ ልጄን የናፈር ልብላ ትልና እቅፍ አድርጋት አብራት ታለቅሳለች። እትዬ አንቺማ አታልቅሽ